ሰላም ብለናል። አገጫችን ከቁርጭምጭሚታችን እስኪማታ ድረስ ጎንበስ ቀና ብለን እጅ ነስተናል። ዛሬ እንግዲህ በልጅነታችን ትልቅ ትዝታ ካለብንና እስካሁን ድረስ ከጭንቅላታችን የማይጠፋው የኮሜዲያን ቻርሊ ቻፕሊን አስገራሚ ቀልድ ከሆነው ነገር ግን እውነተኛ ታሪክን ከያዘው ዘ ግሬት ዲክታተር የተሰኘውን ፊልም ዛሬ አቤት አቧራ ምንድነው? ሰብስክራይብ ለማድረግ እንደዚህ ግፊ አቧራ የምታስነሱ ለሁላችሁም ቦታ ላይ ተሰልፋችሁ ሰብስክራይብ በተኗን ጠቅ ያረጋችሁ ለተረኛ ቦታውን መልቀቅ ትችላላችሁ። ለማንኛውም እንደ ሽማግሌ ምክር አላብዛባችሁ ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ዛሬ ዘ ግሬት ዲክታተር የተሰኘው የቻርሊ ቻፕሊን ፊልም ቀልድ ብቻ አይደለም፣ እውነተኛ ታሪክ ላይ የተመሰረተ የዛሬ 86 ዓመት በ19 እንደ አውሮፓውያን አቆጣጠር በ1940 ዓመተ ምህረት የተሰራው የዛሬ 86 ዓመት የተሰራው ፊልም እስካሁን ድረስ እንግዲህ እየታየ ያለ በጣም አስገራሚ ፊልም ነው። ወደሱ ፊልም በደንብ ብሬክዳውን አድርገን በደንብ እናያለን። እናንተ የትም እንዳትሄዱ ቤተሰብ መሆናችሁን እርግጠኛ ሆኑ። እንቀጥላለን። ይህ ዘ ግሬት ዲክታተር የተሰኘው ፊልም እንግዲህ በእውነተኛ ታሪክ ላይ የተሰራ ፊልም ነው። ኮሜዲ ብቻ አይደለም። እንግዲህ ቻርሊ ቻፕሊንን ስናየው በብዙ ቪዲዮዎቹ ሂትለርን ትክክለኛ ታሪክ ነው ማለት ነው። እንግዲህ አዶልፍ ሂትለር እንግዲህ የጀርመን መሪ የነበረ በጣም አምባገነን የነበረ መሪ ነው። ሁላችንም እናውቀዋለን። ሂስትሪ ትምህርት ስንማር ሁላችንም እናውቀዋለን። የሂትለር ህግ የሚባሉት አሉ አይደለ? ለምሳሌ አንገት የቆረጠ አንገቱ ይቆረጣል፣ እግር የቆረጠ እግሩ ይቆረጣል፣ አይን ያጠፋል፣ እጅ የቆረጠ እጅ ይቆርጣል። እያንዳንዱ ህጎቹ ከዚህ ጋር የተገናኙ ናቸው። በጣም አምባገነን ከሚባሉ ዓለም ላይ ካሉ አምባገነን ከሚባሉ መሪዎች እንግዲህ ግንባር ቀደም ሊባል የሚችል መሪ ነው። እንግዲህ በዚህ መሪ ላይ ነው እንግዲህ ይህ ታሪካዊ የሆነ ዘ ግሬት ዲክታተር እውነተኛ ነገር ልንገራችሁ። ከዚህ ጋር የተያያዘ ቻርሊ ቻፕሊን እና አዶልፍ ሂትለር የተወለዱት በአንድ ወር ውስጥ ነው። በአንድ ወር ውስጥ የሚለያዩት የ4 ቀን ብቻ ነው ልዩነታቸው። ሁለቱም እንግዲህ ቻርሊ ቻፕሊን እንግዲህ ለንደን ውስጥ እንግሊዝ ወይም ብሪቴን ውስጥ ነው የተወለደው። የጀርመን መሪውም ሂትለርም እንግዲህ እንደዛው በተመሳሳይ ማለት ነው በአንድ ዓመት ውስጥ ነው። እንግዲህ አዶልፍ ሂትለር በነበር የመጀመሪያው ፊልም ነው ማለት ነው። ከዛ በፊት የሰራቸው ፊልሞች ድምፁ የትም ቦታ ተሰምቶ አይታወቅም። ማንም ሰው ሰምቶት አያውቅም። ግን እዚህ ፊልም ላይ የአዶልፍ ሂትለርን ዲክታተር የነበረበትን ያንን ስቴጅ ለማሳየት እና ያንን የአገዛዝ አስተዳደራዊ ሂደት ለማሳየት እንግዲህ እዚህ ጋር የተናገረው አንድ ወርድ አለ። እሱን በኋላ አሳያችኋለሁ። ነገር ግን እዚህ ጋር የተናገረው በራሱ ድምጽ ነው። የራሱ ድምጽ እንግዲህ ማንም ሰምቶት አያውቅም ከዚህ በፊት በሰራቸው ቪዲዮዎች። እዚህ ቪዲዮ ላይ ግን የራሱን ድምጽ አውጥቶ ተናግሯል ማለት ነው። እንግዲህ ቻርሊ ቻፕሊን ማለት ነው። I'm sorry, but I don't want to be an emperor. That's not my business. I don't want to rule or conquer anyone. I should like to help everyone if possible. Jew, Gentile, black man, white. We all want to help one another. Human beings are like that. We want to live by each other. የእንግዲህ ቀንጨብ አድርጌ ያሰማችሁ የራሱ የቻርሊ ቻፕሊን ድምጽ ነው ማለት ነው። ወይ በኤዲቲንግ ገብቶ ካለዛም ደግሞ ሌላ ሰው ሲናገረው በቮይስ ኦቨር አይደለም ማለት ነው። ይሄ የድምጽ የተሰራው ማለት ነው በራሱ ድምጽ ነው የተሰራው። እንግዲህ እንዳልኳችሁ ይህንን ፊልም ሲሰራ ህይወቱን አደጋ ላይ ጥሎ ነው። አዶልፍ ሂትለር እንግዲህ አገሩ ላይ በነበረበት ጊዜ በጣም ዓለም ላይ ካሉ አምባገነን ከሚባሉ መሪዎች ጀርመንን በሚያስተዳድርበት ጊዜ አገሩ ላይ በጣም እጅግ ኤክስትሪምሊ በጣም አምባገነን የተባለ መሪ ነበር። እንግዲህ አገሪቱን ጀርመንን እንግዲህ ለአውሮፓውያን አቆጣጠር ከ1933 እስከ 1945 ድረስ ለተከታታይ ለ12 ዓመታት እንግዲህ አገሩ ጀርመንን መርቷል ማለት ነው። በዚህ በሚመራበት ጊዜ እንግዲህ ዘሞስት ዲክታተር የሚባል መሪ ነበር ማለት ነው። የእውነተኛ ታሪክ እንግዲህ የተሰራው በሁለት ጎራ ነው። በዚህ በኩል በጣም አምባገነን የሆነው መሪ አዶልፍ ሂትለር የሚባለው አለ። በዚህኛው በኩል ደግሞ ቻርሊ ቻፕሊን ራሱን የሚመስል ወይም አዶልፍ ሂትለርን የሚመስል በጣም በመልክ የሚመሳሰል በጣም ምስኪን የሆነ ጸጉር አስተካካይ ነው። እንግዲህ በዚህ በጸጉር አስተካካይና በዚህ በአዶልፍ ሂትለር በሆነው ገጸ ባህሪ እንግዲህ ሁለቱም በመልክ ስለሚመሳሰሉ ይህንኛው በጣም ምስኪኑ የተባለው ጸጉር አስተካካይ እንግዲህ የሚደርስበትን በጣም አስከፊ የሆነ ነገሮችን በራሱ ላይ ሲያደርጉበት አዶልፍ ሂትለርን እየመሰላችሁ የትም እንዳትሄዱ። ለዚህ ቻናል ቤተሰብ መሆናችሁን እርግጠኛ ሆኑ። አብረን እንቀጥላለን። ይመቻችሁ። እዚህ ጋር እንግዲህ ዓለምን የግሎብ ሲኑ ላይ ማለት ነው እንግዲህ ዓለምን እዚህ ጋር እንግዲህ ቻርሊ ቻፕሊን ሲናገር የሚናገርበት ቃላት ወይም የሚናገርበት ቋንቋ ጀርመንኛ አይደለም። ጀርመንኛ ይመስላል ግን የሚናገራቸው ቋንቋዎች ወይም ቃላቶቹ ጀርመንኛ የሚመስሉ ግን ጀርመንኛ ያልሆኑ ምንም አይነት ትርጉም የሌላቸው ቃላቶችን ነው የሚናገረው።
እዚህ ጋር የሚናገረው ጮክ ብሎ ነው የሚናገረው። እንግዲህ እዚህ ጋር ሲያወራ አምባገነን መሪ ሂትለርን ጀስት የሚያረጋውን ነገር ለማሳየት እንጂ ምንም አይነት ትርጉም የላቸውም እዚህ ጋር የሚያወራቸው ነገሮች ማለት ነው። እዚህ ጋር እንግዲህ አምባገነኑ መሪ እዚህ ጋር ቆሞ ሲያወራ የሚናገረውን ይሰማና ያጨበጭባል። ህዝቡ ያጨበጭባል። አይታችሁታል። ያጨበጭባል ህዝቡ። የህዝብ እንግዲህ አምባገነን መሪዎች ሲመሯቸው ቻፕሊን እንግዲህ በራሱ ድምጽ እዚህ ጋር እንደምትመለከቱ እንግዲህ በራሱ ድምጽ መጨረሻ ላይ ያስተላለፈው መልእክት አለ። ያ መልእክት እንግዲህ እስካሁን ድረስ ፌመስ የሆነ ታዋቂ የሆነ ወርድን የተናገረው ማለት ነው። እዚህ ጋር እንግዲህ ከዛ ሁላ ጦርነት፣ ከዛ ሁላ አምባገነንነት፣ ከዛ ሁላ መገዳደል መጨራረስ በኋላ እንግዲህ መጨረሻ ላይ እኛ ሰው መሆን እንጂ መገዳደል አንፈልግም የሚል በጣም አሳዛኝ የሆነ ንግግር ነው እየተናገረ ያለው እዚህ ጋር ማለት ነው። ተመልከቱት። And can provide for everyone. The way of life can be free and beautiful, but we have lost the way. Greed has poisoned men's souls, has barricaded the world with hate, has goose-stepped us into misery and bloodshed. We have developed speed, but we have shut ourselves in. Machinery that gives abundance has left us in want. እዚህ ጋር ያሳየኋችሁ እንግዲህ ቀንጨባ አድርጌ ነው ረዘም ይላል። ጀስት ዋና ፓርቱን ብቻ ነው እዚህ ጋር ያሳየኋችሁ። የዛሬ ቪዲዮአችን እንግዲህ ይሄን ይመስል ነበረ። እዚህ ድረስ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰብስክራይብ ያላደረጋችሁ ሰዎች ታሪኩ መስጧችሁ፣ ሰብስክራይብ ያላደረጋችሁ አሁን መጨረሻ ላይ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።